በተለይ እንደነዚህ አይነት ያካባቢያችን እብሪተኞች ደግሞ የሚገባቸው ቋንቋ ዲፕሎማሲ ሳይሆን አፍጫቸው ማለት ነው። ቁጥራቸው ጥቂት የማይባል መጽሐፍት የዘውዳዊ ስርዓት ረጅም ጉዞን ካጠናቀቀ በኋላ ስልጣኑ ወዲያውኑ ኮሎኔል መንግስቱ ኃይለማርያም የካቲት 1966 እንደያዙ ከዚያም የያኔው ታጋዮች በግንቦት ወር 1983 ዓ.ም ሀገሪቷን ሲቆጣጠሩ መንግስቱም ከሀገር ሸሽተው እንደወጡ አድርገው በተለምዷዊና በተደጋገመ መልኩ ይተርኩልናል። ሆኖም ግን እውነታው መንግስቱ ኃይለማርያም በይፋ የስልጣኗን በትር የጨበጡት ጥር 26 ቀን 1969 ዓ.ም ያረበበባቸውን መልአከ ሞት ካለፉ በኋላ ነበር። እንግዲህ ሁሉም ለከትና መቼም ወሰን አለው። የድመት ነፍስ የያዙት መንግስቱ ሐራሬ ዚምባብዌ ካማሂሊ ከሚባለው ሰፈራቸው አካባቢ የተቃጣባቸውን የግድያ ሙከራ ጨምሮ ከ10 በላይ የግድያ ሙከራዎች አምልጠዋል። እስካሁኑ ሰዓት ድረስም የአዛውንትነት እድሜያቸውን በዚምባብዌ እየመሩ ይገኛሉ። ኮሎኔል መንግስቱ ኃይለማርያም ግንቦት 19 ቀን 1933 ዓ.ም አዲስ አበባ ውስጥ አራዳ ጊዮርጊስ አካባቢ ከአባታቸው ከአቶ ኃይለማርያም ወልዴና ከእናታቸው ወይዘሮ ብርቱነች ወልደ አማኑኤል ተወለዱ። አባታቸውም ሆኑ እናታቸው የሸዋ ሰዎች ናቸው። የእናታቸው የትውልድ ስፍራ ተጉለት ሲሆን የአባታቸው ደግሞ በደቡብ ምዕራብ አዲስ አበባ አቅጣጫ በሚገኘው ረጺ በተባለው አካባቢ ነው። ሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች በተባለ መጽሐፍ ውስጥ ራሳቸው ኮሎኔል መንግስቱ ተጠይቀው እንዳብራሩት መንግስቱ የሚለው ስም ይወጣላቸው የጣሊያን የወረራ አገዛዝ አብቅቶ የኢትዮጵያ መንግስት እንደገና ተቋቁሞ የአንድ ወር ጊዜ እንኳን ሳይቆዩ መወለዳቸው ያንን ታሪካዊ ክስተት ለማስታወስ ሲባል ነው። ከህይወት ታሪካቸው ለመረዳት እንደሚቻለው አባታቸው አቶ ወልዴ ያና የገበሬ ሰራዊት ነፍጠኛ ነበሩ። የእናታቸው አያት ወልደ አማኑኤል እንዲሁም በአጼ ምኒልክ ዘመን የገበሬ ሰራዊት አለቃ ነበሩ። የወልደ አማኑኤል ሁለት ታላላቅ ወንድሞቻቸው ደግሞ አድዋ ዘምተው ሲዋጉ በጦር ሜዳ ላይ ወድቀዋል። የእናታቸው አጎት አስፋ ወልደ አማኑኤልና የእናታቸው ታናሽ ወንድም ድረስልኝ ተሰማ ጣሊያን ዘመን በአርበኝነት ሰርተዋል። እናታቸውም እንዲሁ ለአጎታቸው በድብቅ ስንቅ ትጥቅና መረጃን በማቀበል በውስጥ አርበኝነት ተሳታፊ መሆናቸው ኮሎኔል መንግስቱ አስረድተዋል። የኮሎኔል መንግስቱ የዘር ሐረግ ጋር በተያያዘ የጋዜጦችና መጽሔቶች አልፎ ተርፎም በመጽሐፍት ሳይቀር እየተጻፈ ሲነበብ የኖረ ታሪክ አለ። ይህም ኮሎኔሉ በቀዳማዊ ኃይለ ሥላሴና ከዚያም ቀደም ብሎ በንግስተ ነገስታት ዘውዲቱ ምኒልክ ዘመነ መንግስት ትልቅ ስፍራ የነበራቸው የደጃዝማች ከበደ ተሰማ ልጅ ናቸው እየተባለ ሲናገርና ሲጻፍ ኖሯል። ይህም ደጃዝማች ከበደ ተሰማ በንግስተ ነገስታት ዘውዲቱ ምኒልክ ዘመነ መንግስት የኮሎኔል መንግስቱ እናት ከቤት ሰራተኛቸው ይወለዳሉ። ለልጅቱም እውቅና በመስጠት ያሳድጓታል። በጦርነቱ ዘመንም ደጃዝማች ከበደ ወደ ውጭ ሲሄዱ ሌሎች የቤተሰብ አባሎቻቸው ወደ ተለያየ ሰሜን ሸዋ አካባቢዎች ሲልኳቸው ወጣቷን የኮሎኔል መንግስቱን እናት ወደ ዘመድ ያስጠጓታል። እነዚያም ዘመዶች ባል ያጋባታል። አጋጣሚው ባይታወቅም ጣሊያን ከገባ በ2 ዓመቱ ወደ አዲስ አበባ ትመለሳለች። አዲስ አበባ ከዘመድ ጋር ስትኖር ነጻነት ከመመለሱ 1 ዓመት ቀደም ብሎ በጣሊያን መስሪያ ቤት ያገለግሉ የነበሩት ኃይለማርያም ወልዴ ጣቷን የኮሎኔል መንግስቱን እናት ጠልፋ ያገባታል። ነጻነት በተመለሰም ጊዜ ኮሎኔል መንግስቱ ተወለዱ። ደጃዝማች ከበደም አዲስ አበባ እንደገቡ የልጃቸው ባለቤት ኃይለማርያም ወልዴን አስጠርተው ከእንግሊዝ ወታደራዊ መኮንኖች ጋር አስተዋውቀው የመሳሪያ ጥገና ትምህርት እንዲያገኙ አድርገው የውትድርና ሙያ እንዲቀላቀሉ አደረጉ ይላል። በ1994 ዓ.ም ታትሞ በወጣው በትዝታዎቻቸው ላይ በሚያተኩረው መጽሐፋቸው ግን ከደጃዝማች ከበደ ተሰማ ጋር አንዳችም ዝምድና እንደሌላቸው ተናግረዋል። በ1966 ዓ.ም ወታደራዊ አስተዳደር ደርግ ሲመሰረት ከ120 መስራች አባላት አንዱ ኮሎኔል መንግስቱ ሲሆኑ ወክለውም የተገኙት የ3ኛ ክፍለ ጦር መሳሪያ ግምጃ ቤትን ነበር። የጊዜያዊ ወታደራዊ አስተዳደር ደርግ በተመሰረተም ጊዜ ኮሎኔል መንግስቱ ኃይለማርያም 1ኛ ምክትል ሊቀመንበር፣ ሌተናል ኮሎኔል አጽናፉ አባተ ደግሞ 2ኛ ምክትል ሊቀመንበር ሆነው ተመረጡ። ከየወታደራዊ እዙ ተመርጠው የመጡ ወታደር ተወካዮችና የደርግ አባላት በአንድነት ባደረጉት ስብሰባ የደርጉን ሊቀመንበር ጀነራል አማን ሚካኤል አምዶምን ጨምሮ 60 ከፍተኛ ሹማምንት በተገደሉ ጊዜ የኮሎኔል መንግስቱ ድርሻ ከፍተኛ እንደነበር ብዙዎች ያስረዳሉ። ኮሎኔል መንግስቱ በሰጡት ቃለ መጠይቅ ደግሞ ለ60ዎቹ ሚኒስትሮች መገደል ትልቁ ሚና የተጫወቱት የመርማሪ ኮሚሽኑ አባሎች
የደርጉ አባላትና የጦሩ ክፍል ተወጣጥተው በመምጣት ይሙት በቃ የወሰኑባቸው ወታደር ወኪሎች ናቸው። የእሳቸው ድርሻ የመጨረሻ ውሳኔው ፍጻሜ ላይ ማድረስ ነበር። የደርጉ ሊቀመንበር የነበሩት አማን ሚካኤል አምዶም ከሌሎች ትልልቅ የቀዳማዊ ኃይለ ሥላሴ ባለስልጣናት ጋር ከተገደሉ በኋላ በእሳቸው እግር ጀነራል ተፈሪ በንቴ የደርጉ ሊቀመንበር ሆኖ ተተኩ። የደርግ መንግስት ወደ ስልጣን ከመምጣቱ በፊት በትረ ስልጣኗ እንዴት ሸርተት ብላ ከንጉስ እጅ እንደወጣችና እንዴትስ ከወታደሮች እጅ እንደወደቀች ብሎም አቤቱ ወዴት እንደነጎደና መንኮተቶች እያንኳተተ እንዳመጣ እናያለን። የሸዋ መኳንንት ሴራ እየተባለ በአንዳንድ ታሪክ ጸሐፊዎች የሚጠራው መፈንቅለ መንግስት በመሰለ ዱለታ ነበር። ያኔው ተፈሪ መኮንን ኋላ ቀዳማዊ ኃይለ ሥላሴ የዳግማዊ ምኒልክ የልጅ ልጅ የሆኑት አቤቱ ኢያሱን ከስልጣናቸው አስሽረው የልጅ ኢያሱን አክስት ዳግማዊ ምኒልክ ልጅ የሆኑትን ዝምተኛውን የዞሮ ዘውዲቱን በንግስትነት ያሾሙት። ንግስቲቷም ከጥቂት ዓመታት በኋላ በድንገት በመሞታቸው የዘር ሐረጋቸው ሰለሞናዊ የሆነውን የአድዋ ውጊያ መሪ የነበሩትንና ከአጼ ምኒልክ ጋር የወንድምና የእህት ልጆች የነበሩት የራስ መኮንን ልጅ ተፈሪ መኮንን ሳይታሰብ የስልጣኑን እርካብ ተቆናጠጡና ዘውዱ ላይ ጉባሉ። የንግስና ስማቸው ቀዳማዊ ኃይለ ሥላሴ ተባለ። የንጉሥ አይከሰስ ሰማይ ታረስ ትርክት ውሃ የበላው ወንድማማቾቹ ግርማሜና መንግስቱ ነዋይ በታህሳስ 1953 ዓ.ም ንጉሥ ወደ ብራዚል ለስራ ጉብኝት መሄዳቸውን ተከትለው በሞከሩት የመፈንቅለ መንግስት ምክንያት ነበር። ይህ ያልተሳካ መፈንቅለ መንግስት ከሌሎች አውዶች ጋር ተደምሮ ለካቲቱ የተሳካና ስር ነቀል ለሆነው አብዮት እርሾ ሆኖታል ብለው በርካታ ምሁራን ያምናሉ። የካቲት ወር የተቃውሞ ሰልፍም የተለያዩ ማህበራትን በየፈርጅ በፈርጃቸው አሳስቦ የቡድን ጥያቄዎችን ወደ ንጉሱ እንዲያቀርቡ የወታደሮችን ቡድን ደርግ የሚል ስያሜ ይዘው ጡረተኛውን ጀነራል አማን ሚካኤል አምዶምን በሊቀመንበርነት ጋብዞ ጥያቄዎችን ለንጉሠ ነገስቱ በፍጹም ታዛዥነት ሲቀርብ ቆየ። ወታደሮች ጃንሆይ እባክዎን ከሌን ከስልጣን ያውርዱልን እያሉ ጥያቄያቸውን ያቀርባሉ። እሳቸውም ይሁን ይላሉ። ጃንሆይ እከሌን ሹሙልን ይላሉ። ጃንሆይም እሺ ይላሉ። ይህ ሁሉ ሲሆን ደርጎቹ ውስጡን ስራቸውን እየሰሩ ነበር። በንጉሠ ነገስቱ ዙሪያ የነበሩትን የደህንነትና የጸጥታ መዋቅሮች ዘግዝገው ጫፏ ስትቀር መስከረም 2 ቀን 1967 ዓ.ም ጃንሆይ ለእርሶ ደህንነት ወደሚመች ቦታ ባክዎን አብሮ ሂዱ ብለው ወደ 4ኛ ክፍለ ጦር ወሰዳቸውና ሰለሞናዊውን ስርወ መንግስት ገርስሰው ደርግ በይፋ ስልጣኑን ያዘ። በዚህም ጡረተኛው የንጉሳዊ ስርዓት መንግስት መኮንን የነበሩት ሌተናል ጀነራል አማን ሚካኤል አምዶም ሊቀመንበር፣ ሻለቃ መንግስቱ ኃይለ ማርያም ተቀዳሚ ሊቀመንበር፣ ኮሎኔል አጥናፉ አባተ ምክትል ሊቀመንበር ሆነው በመመረጥ ሀገሪቱን ያስተዳድሩ ጀመር። ያን ጊዜ በ30ዎቹ መጀመሪያ እድሜው ላይ የነበረው ወጣቱ ሻለቃ መንግስቱ ምንም እንኳን በግምጃ ቤት ኃላፊነት ያልዘለለ ስልጣን ባይኖረውም ምንን የቱጋ ማድረግ ምንን ጉዳይ የቱጋ መናገር እንዳለበት ጠንቅቆ ያውቅ ስለነበር ከየክፍለ ጦሩ ተሰባስበው በስሜት ግለው የተነሱና ንጉሱን አንተ እያሉ እገሌን በአንድ ጥይት እናስተናብተዋለን በማለት ሲዘላብዱ በአንክሮ ይሰማ ነበር። መንግስቱ በብስለት ንግግራቸውን ሲከታተል ቆይቶ የተሰበሰቡበትን ዓላማና ግብ እንዲሁም መሪ ቃል ምን መሆን እንዳለበት አጠር ብሎ የሰላ ሀሳብ ሲያቀርብ የብዙሃኑን ስሜት ብቻ እንቀለቀል የነበረውን ወታደር ቀልብ ለመሳብ ቻለ። ይህም የኋላ ኋላ ምክትል ሊቀመንበር አድርጎ እስኪመረጥ አደረሰው። የስልጣን እርካቧንም አንድ ብሎ ረገጠ። ያኔው ሻለቃ መንግስቱ ይሁን ወክሎ የላከው ክፍለ ጦር እምብዛም ለካቲቱ አብዮት አስተዋጽኦ እንዳልነበራቸው ያኔው ጓዶቻቸው ተናግረዋል። የቀድሞ ምክትል ፕሬዝዳንት ሌተናል ኮሎኔል ፍስሐ ደስታ አብዮትና ትዝታዬ በተሰኘው የዳጎሰ መጽሐፋቸው ላይ እንደጠቀሱት መንግስቱ እንደ ትልቅ አስተዋጽኦ ሊታይላቸው የሚገባ አንድ ጉዳይ የ3ኛ ክፍለ ጦር ዋና አዛዥ ምክትል ኤታማዦር ሹም የነበሩትን ሌተናል ጀነራል ኃይሌ ባይከዳኝ ከስልጣናቸው እንዲወርዱ ጦር ባመጸበት ጊዜ ሻለቃ መንግስቱ ዋነኛ አስተባባሪ ሆኖ መገኘታቸው ነው። ይህ ማለት ግን ወሳኝ በሆኑት የሀገራችን ጉዳዮችና ታሪካዊ አጋጣሚዎች ላይ ያኔው ሻለቃ መንግስቱ አስተዋጽኦ አልነበራቸውም ማለት ግን አይደለም። በተለይ ህዳር 14 ቀን በኢትዮጵያ ሰማይ ስር የተከሰተው አሰቃቂ ረሸና ትውልድ ባሰበው ጊዜ ሁላ የሚዘገንነው ጉዳይ ሆኖ ቀርቷል። አብዮት የደም ምስ ያለበት ይመስል ያለምንም ደም ኢትዮጵያ ትቅደም ብሎ መፈከር እንዳላሰማ ደም ሳይጎርስ ወደ አፍቶ አይመለስም ማለት የየዕለት ፉከራ ሆነ። በዛች በተረገመች ህዳር 14 ቀን ምሽት ብቻ 60 የቀድሞ መንግስት ባለስልጣናት ጥቂት የራሱን ሰዎች ጨፈጨፋቸው። በዚህ ቀን በህዝብና በደርጉ አባላት ጥቆማ የተሰጠባቸው ሰዎች ስም ወደ ደርጉ ጉባኤ ይመጣና ድምጽ ይሰጥበታል። 50 ሲደመር
አንድ ይገደል የሚል ድምጽ ከተሰጠበት ይገደል ነበር። ይህንን ጉባኤ በሊቀመንበርነት ሲመሩ ሲያስመርጡ ሌሎች አጀንዳዎችንም ይገደሉ ወይስ አይገደሉ ወደሚለው ጉዳይ እጅግ በተራቀቀ ዘዴ ያስቀየሩ ሻለቃ መንግስቱ ነበሩ። እስካሁን ከላይ ባወራናቸው ጉዳዮች መሰረት መንግስቱ ገና መንግስቱ እንዳልሆኑና ከመጋረጃው ጀርባ ሆነው ከመሾፈር ብሎም ነፍጠኛውን መለዮ ለባሽ የሚኮረኩር ንግግራቸውን እንደ ተናካሾች ታጃስ እያሉ ያሻቸውን ከማስነከስ በዘለለ ፕሬዝዳንት ጓድ መንግስቱ ኃይለማርያም የሚለውን መንጠልጠያ አልተቀዳጁም ነበር። በቅድሚያ ሻለቃ መንግስቱ ፕሬዝዳንት ለመሆን መጋረጃውን ቀደው ብቅ ለማለት በማሰብ ከፊታቸው ያጋጠማቸውን ትልቅ መሰናክል ዞር አደረጉት። ኮዳት ራሱ የኡጋዴኑ ጀግና ወዘተረፈ በሚል ተቀጥላ ይጠሩ የነበሩትን ሌተናል ጀነራል አማን ሚካኤል አምዶምን ከሌሎች የቀድሞ ባለስልጣናት ጋር ደምረው ረሸኗቸው። ይህ አጋጣሚ ሻለቃው እጅግ አደገኛ እጅግም ፈጣን ስልጣኗን በርቀት ግን በጥሞና የሚያማትሯት ህይወታቸውንም እንደ ቆቅ ነቅተው የሚጠብቁ መሆናቸው የገለጸ አጋጣሚ ነበር። መንግስቱ ያቺ ስልጣንን የሚጨብጡባት የነፍስ ውጪ የነፍስ ግቢ ዕለት ከመከሰቷ በፊት የተከሰቱ አብይ ክንውኖች መካከል ሟቹ ሊቀመንበር ጀነራል አማን ተክቶ ስልጣን የሚይዘው የመምረጡ ጉዳይ ነበር። ደርግ ከሊቀመንበር አማን ሚካኤል አምዶም በኋላ 3 እጩዎችን ለምርጫ ቀረበ። እነርሱም ከምድር ጦር፣ ከባህር ኃይልና ከአየር ኃይል የተጠቆሙ የጦር መኮንኖች ነበሩ። ከአየር ኃይል እጩ የሆኑት ዝነኛው የጦር ጀት አብራሪ ኮሎኔል አማሃ ደስታ፣ ከባህር ኃይል ደግሞ ዋና አዛዡ ኮሞዶር ጣሰው ደስታ ሲሆኑ ከምድር ጦር እጩ ሆኖ የቀረቡት ደግሞ ብርጋዴር ጀነራል ተፈሪ በንቲ ነበሩ። እዚህ ጋር የወታደሩን ደካማና ጠንካራ ጎን አብጠርጥረው የሚያውቁት ሻለቃ መንግስቱ ጀነራል ተፈሪ እንዲመረጡ ካላቸው ጽኑ ፍላጎት የተነሳ ሰውየውን በእጩነት አቀርበው ስለ ጀነራሉ ግለ ታሪክ ሲነገር እጅግ ባማሩ ቃላት አሸብርቀው የመራጮቹን የደርግ አባላት ቀልብ ሲይዙ እንደነበረ በወቅቱ ቋሚ የደርጉ አባላት የነበሩ ሰዎች በመጽሐፎቻቸውና በሌሎች ማስታወሻዎች ላይ መስክረዋል። ያም ተባለ ይህ በጭምተኝነታቸው የሚታወቁት የሁለተኛ ክፍለ ጦር አዛዡ የሸዋ ኦሮሞ ተፈሪ በንቲ ከጀነራል አማን አምዶም ጋር ሲነጻጸሩ ተለሳላሽ ጸባይ የላቸው በተለይ መንግስቱ ኃይለማርያም የሚያደርጉትን ገደብ የለሽ ስልጣን ጋፋሉ ተብሎ የማይታመኑ ሰው ከመሆናቸው የተነሳ ሳይሆን አይቀርም በእነ መንግስቱ እጩ አቅራቢነት ተመረጡ። ጀነራል ተፈሪ በንቴ ለዘብተኛ አቋም ነበራቸው ቢባልም በመላ አገሪቱና በጎረቤት ሶማሊያን በኩል የተነሱ ትኩስ ችግሮችን የመቆጣጠር አቅም አልነበራቸውም። በመሀል ሀገር ተማሪዎች፣ መምህራን፣ የፋብሪካ ወዛደሮች፣ አንዳንድ የከተማው ነዋሪዎች በየጊዜው ጸረ ደርግ ሰላማዊ ሰልፎችን ያዘጋጁ ነበር። በሰሜን ኤርትራ ነጻ አውጪ ድርጅቶች ህወሓትና ኢዩዲ እንቅስቃሴ ማድረግ የጀመሩበት ወቅት ነበር። በመሀል ሀገር ኢሃፓ፣ ሜሶንና ደርግ የተፋጠጡበትን አንዱ ሌላውን ሰርስረው ለመግባት የሚሰሩበት ጊዜ ነበር። በምስራቁም የሶማሊያ መንግስት የወረራ ዝግጅት የሚያደርግበት ጊዜ ነበር። እነዚህ ሁሉ ተደማምረው ሁኔታዎች ከቁጥጥር ውጭ የሆኑ የመጡበት ጊዜ ነበር። በዚህ ጊዜ ኮሎኔል መንግስቱ በሚስጥር ነበልባል ብርጌድ የሚባል አቋቁሞ አስቸኳይ ደርግ አባላት ስብሰባ በሚካሄድ ጊዜ ሰብረው በመግባትና ተኩስ በመክፈት ጀነራል ተፈሪ በንቲና ሌሎች 4 ባልደረቦቻቸውን ገደሉ። ግድያውን ተከትሎ የተሰጠውን መግለጫ ጸረ አብዮተኞች ከኢሃፓና ከኢዩዲ ጋር በመተባበር የመቀልበስ ሙከራ ሲያደርጉ ተገኝተው እርምጃ እንደተወሰደባቸው አብራራ። ከዚያም ኮሎኔል መንግስቱ የደርጉ ሊቀመንበር ሆኑ። ኮሎኔል መንግስቱ የኢሃፓ ተቀናቃኝ የነበረውን የመላው ሶሻሊስት ንቅናቄ መኢሶንን ለተወሰነ ጊዜ የሲቪል አስተዳደር ይቋቋም የሚል ጥያቄ እስካስነሳበት ድረስ ተጠቅመውበታል። በመሃሉ የነጭና የቀይ ሽብር ፍጅት ተከተለ። ኮሎኔል መንግስቱ የደርጉ ሊቀመንበር በመሆን ቁልፍ ስልጣን እንደያዙ ከሶቪየት ህብረትና ከኩባ ጋር የነበራቸውን ግንኙነት እያጠበቁ መጡ። ብዙም ሳይቆዩ የኩባው መሪ ፊደል ካስትሮ ኢትዮጵያን በይፋ ጎበኙ። ከጊዜ በኋላ በፖለቲካውና በወታደራዊ መስክ የሚያማክሩት ኩባውያንና የሶቪየት ህብረት ዜጎች ወደ ኢትዮጵያ መምጣት ተቀጠሉ። ከቀይና ከነጭ ሽብር ፍጅት በኋላ በየመሃል አገሩ ጸጥታ የተረጋጋ ቢመስልም በሰሜንና በምዕራብ ኢትዮጵያ አንዳንድ ስፍራዎች የሽምቅ ውጊያዎች እየጎለበቱ መጡ። ኮሎኔል መንግስቱ ለ17 ዓመታት ኢትዮጵያን ቢመሩም የአገሪቱ የውጭ ፖሊሲ እንከን ያጋጠመው ጊዜ ነበር። ኮሎኔል አጥናፉ አባተ ይህን ችግር ከተመለከቱ የደርግ አባላት አንዱ እንደነበሩ ይነገራል። የውስጥ ፖለቲካውም አጥብቆ ስርሰራ የበዛበትና በደል የተስፋፋበት ፍትህ የጎደለበት ዘመን እንደነበር ብዙ የታሪክ አጋጣሚዎች፣ ብዙ የታሪክ አጥኚዎች የሚስማሙበት ነው። ኮሎኔል መንግስቱ በንግግሮቻቸውና ከተግባራዊ እንቅስቃሴዎቻቸው በመነሳት እንደተመዘኑት አገር ወዳድና አብዮተኛ ነበሩ። በዚህ ረገድ ኮሎኔል መንግስቱ ከሚያስተናግዷቸው ተግባሮች አንዱ
ታጠቅ የተባለ የጦር ሰፈር መስርተው በአጭር ጊዜ ውስጥ 300,000 ህዝባዊ ሰራዊት በማሰልጠን በዚያድ ባሬ የሚመራውን የሶማሊያን ወረራ ለመመከት መቻላቸው ነው። በውትድርና ሙያቸው ደግሞ ጀብደኛና ቁጡ እንደነበሩ የውጭ ተመራማሪዎችም ጽፈዋል። ይሁን እንጂ የሚወስዷቸው እርምጃዎች ሁሉ የአገሪቱን የረጅም ጊዜ ጥቅምና ታሪክ ከግምት ውስጥ የሚያስገቡም አልነበሩም። አብዛኛውን ፖለቲካ እንቅስቃሴያቸው በግብዓዊነት የተሞላ በመሆኑ ለአፍራሽ ኃይሎች ፖለቲካዊ ስርሰራ የተጋለጠ እንደነበረ በ1981 ዓ.ም የተካሄደውን መፈንቅለ መንግስት ያረጋገጠው ሀቅ ነው። በአስተዳደር ዘመናቸው የኮሎኔል መንግስቱ ፎቶግራፍ በትልልቅ በአደባባዮችና በየስልጣናቱ ቢሮዎች በኢሰፓ ንዑስ ጽህፈት ቤት አባላት አማካኝነት እንዲሰቀል ይደረግ ነበር። የትዳር ጓደኛና የቤተሰብ ምስረታ ህይወታቸውን ስንመለከት በአንድ የትዳር ጓደኛ ተወስነው እንደመኖራቸው ኮሎኔል መንግስቱ የጭምትነት ባህሪ የሚታይባቸው ነበሩ ለማለት ይቻላል። የጎጃም ተወላጅ የሆኑትን ወይዘሮ ባንቺ ቢሻውን አግብተው ትምህርት፣ ትዕግስትና አንድነት የተባሉ 3 ልጆቻቸውን አፍርተዋል። ወይዘሮ ባንቺ ቢሻው አልፎ አልፎ በአደባባይ አብረው ለመታየት ከመቻላቸው በቀር በፖለቲካው ረገድ ተሳትፎ አልነበራቸውም። ኮሎኔል መንግስቱ ኃይለማርያም የስልጣን ዘመናቸው ምን ያህል ደም አፋሳሽና በውጥረት የተሞላ እንደነበር የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች በተሰኘው መጽሐፍ ከሰጡት ሰፊ ቃለ ምልልስ ለመረዳት ይቻላል። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ በግንቦት ወር 1983 ዓ.ም ከስልጣን ካወረዳቸው በኋላ ዚምባብዌ የሚኖሩ ሲሆን ከሌሎች የደርግ አባላት ጋር ክስ ተመስርቶባቸው ጉዳያቸው በሌሉበት ሲታይ ቆይቶ በአስተዳደር ዘመናቸው ሁሉ ለደረሰው በደል ጥር 3 ቀን 1999 ዓ.ም በዋለው ችሎት የዕድሜ ልክ እስራት ተፈርዶባቸዋል። የዚምባብዌ መንግስት ግን ኮሎኔል መንግስቱ ላጠፉት ጥፋት በአገራቸው እንዲዳኙ አሳልፈው ለመስጠት ፍላጎት አላሳየም። ኮሎኔል መንግስቱ በታህሳስ 2004 ዓ.ም ትግላችን ቅጽ 1 በተባለ የግለ ታሪክ መጽሐፍ አሳትመው አውጥተዋል። በዚህም መጽሐፍ አጽንኦት ሰጥተው ያብራሯቸው በርካታ ጉዳዮች አሉ። ከነዚህም ውስጥ በትምህርት ሰጭነት የላቀ ስፍራ ይሰጣቸዋል ተብሎ የሚታመንባቸው የሞት ቅጣት እንዲተላለፍባቸው ከታጩ 150 አጼ ኃይለሥላሴ ከፍተኛ ባለስልጣናት መካከል 60 ሚኒስቴሮችና ታዋቂ ዜጎች የተገደሉበት ግብዓታዊ ውሳኔ፣ ከ1966 እስከ 1970 ዓ.ም የውጭ ወረራና የስልጣን ሽኩቻ ትግሎች በአንድነት ተቀስቅሰው የሀገሪቱ ህልውና አደጋ ላይ ጣሉትና በጭራሽ መረጋጋት የታጣባቸው ዓመታት የነበሩ ስለመሆናቸው፣ የጎረቤት ሶማሊያ ጦር በምስራቅና በደቡብ ምስራቅ ኢትዮጵያ ያስፋፋው መጠነ ሰፊ ወረራ ያደረሰው ውድመት፣ የሶማሊያን ጦር ለመመከት 300,000 ህዝባዊ ሰራዊት በፈቃደኝነት ለመላው ሀገሪቱ ከቶ በታጠቅ ጦር ሰፈር ለ3 ወራት ሰልጥኖና ቀላል መሳሪያ ታጥቆ ወደ ግንባሩ መንቀሳቀሱን እስከ ግንቦት 8 ቀን 1981 ዓ.ም የመፈንቅለ መንግስት ሙከራ ድረስ በጠቅላላው ለ11 ጊዜ ያህል በራሳቸው በኮሎኔል መንግስቱ ላይ መግደል ሙከራ የተደረገባቸው ስለመሆኑ፣ በደርግ ውስጥ የኢትዮጵያ ሶሻሊስት ንቅናቄ መኢሶን፣ የወዛደር ሊግ፣ የኢትዮጵያ ጭቁኖች አብዮታዊ ፓርቲ፣ ኢትዮጵያ ኮሚኒስት ሌኒኒስት አብዮታዊ ፓርቲ እና አብዮታዊ ሰደድ የሚባሉ አጁንታዎችን በመፍጠር እርስ በርስ ከማያቋርጥ ቁርስርስ ውስጥ መግባታቸውን ያስከተለው ችግር፣ ወታደራዊ ደርግና በኢትዮጵያ ህዝባዊ ፓርቲ መካከል የተካሄዱ የነጭና የቀይ ሽብር ጭፍጨፋዎች፣ በወቅቱ ኢትዮጵያ ከውጭ መንግስታት በተለይም ከሶቪየት ህብረት፣ ከኪዩባውያን፣ ከቼኮስሎቫኪያ፣ ከምስራቅ ጀርመን፣ ከደቡብ የመንና ከቻይና ጋር የነበራቸውን ግንኙነት ከተብራሩ ጉዳዮች መካከል ይገኛሉ። የዚህ መረጃ ምንጭ ታሪካዊ መዝገብ ሰብ ሲሆን በሰዋሰው ድረገጽ ላይ በሰፊው ተጽፎ ይገኛል። ለዛሬው ያዝንላችሁ የብርቅ ድንቅ ታሪክ ማህደራችን ይህንን ይመስል ነበረ። እስከ ቀጣይ ሰላም ቆዩ።